ወይዘሮ ባዩሽ እንግዲህ እርግብን ካጠቃቻት በኋላ በቁጥጥር ስር እንደዋለች አይተናል ማለት ነው። ከኋላዋ እንግዲህ መሳሪያሽን ጫይ ተብላለች ማለት ነው። ምክንያቱም የዛን ሰዓትም ደግሞ እርግብ ፖርሳዋን ለተምቹ ሰጥታው ነበር የሄደችው ማለት ነው። ተምቹ ደግሞ ፖርሳውን እየፈተሸባት ነበር ማለት ነው። የዛን ሰዓት ደግሞ ፖርሳውንም የሰጠችው እሷን እንደምትወስድባት ስላወቀች ነው። ወርቁ እዛ ውስጥ ስላለ ለተምቹ ስትሰጠው ተምቹ ደግሞ ወለብ አድርጓታል። የታወቀ ስለሆነ እሱ ማለት ነው። እርግብ እንግዲህ አላየሁም የምን ወርቅ ነው የምትይኝ በማለት በመጨቃጨቅ ባዩሽም ተናዳ ስለነበረ ወይዘሪት ሜላት ጋር ተጣልታ ስለነበር በዛ ንዴትም ነው እርግብ ላይ ሽጉጥ የደቀነችባት እንጂ እንደዚህ እንትን አትላትም። በዛ ላይም ደግሞ አናዳታለች። ከዚህ በፊትም አላመከረቻትም እንደወሰደችው ስለማታቅ ከነ ሜላት ስትሰማም ደንግጣለች። ሜላትም ደግሞ ለምን ዝም እንዳለ ዝምታዋን ለምን እንትን እንዳለች አይገባኝም ማለት ነው። ሀናም ደግሞ የበለጠ መረጃ ስላሳየቻት ነው ያመነችው እንጂ ሜላት ብዙም እንትን አትልም ነበር። ብዙ እንዲጠረጥርና እውነቱ እንዲወጣላት እየፈለገችው ሀና ከዚህ በፊት አባቷ አቶ ኖላዊትና አሴር አቶ ዘሪሁን ሲሄድ በፊት ላይ ስብሰባ እያደረጉ ባዩሽን ሲከታተሏት ነበረ። ለባዩሽ ጋር የነበረው ትልቅ ችግር አለ ማለት ነው። እሱም ደግሞ ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ ማለት ነው። ዛሬ ይዤላችሁ የመጣሁት ኖላዊቶችን ነው ማለት ነው። እንግዲህ አቶ ኖላዊት ምንድን ነው ያደረገው? የሀና አባት ማለት ነው ወረቀት ሰጥተዋት ነበር ለሀና ፎቶ ምናምን፣ እሱ ወስዳ ለሜላት ነው ያሳየችው ማለት ነው። ሜላት ደግሞ ቶሎ ቀልጠፍ ብላ እንግዲህ ምን አደርጋለሁ፣ ቆይ እስቲ ይሄ ወረቀት ግን እውነትሽን ነው ትላታለች። አዎ ይሄ የባዩሽ ፎቶ አለሳ ደግሞ ዜጋ ትላለች። አዎ ባዩሽ ናት እንደዚህ እነዚህን ይህንን ልጅ ደግሞ ገለዋለሽ። ከዚህ በፊት የኔን ፎቶ ሰርቀው ለእንትና የሰጧት ለእርግብ የሰጧት ለባዩሽ ሲሰጧት እርግብን ደግሞ ቶሎ ብላ እዚህ ቤት እንድትገባ አደረገቻት። ይህን ያደረገችውን ባዩሽ ናት። ይሄ ልጅ ደግሞ ሞቷል፣ አሁን የለም ትላለች ማለት ነው ሀና። እንዴት ልሞች ቻለ ትላታለች። ባዩሽ አስገድለዋለች። የገደለው ሰው ደግሞ ይህ ነው ብላ ታሳያለች። አሁን ላይ ሁሉም ነገር መስቅልቅል ስላለ በኖላዊት ዙሪያ ላይ ያለ ነገር ሁሉ ዋናው ነገር ሜላት ማወቋ በጣም ደስ ይላል ማለት ነው። አንቺ እንደዚህ ካልሽኝማ ሀናም ደግሞ አባቷ ጨርሳ ትታው የሄደች ትታው የመጣኝ ነው የሚመስለው። እኛ ችግር የለብንም፣ አንቺ እዛ ብትሆኝም እዚህ ብትሆኝም ዋናው ልጃችን መሆንሽ ነው። ሀንዬ ግን ይህን ስንልሽ ቅር እንዳይልሽ ተይና አባትሽን እኛ ጋር ሆኜ እያልንሽ አይደለም ብሎ መስፍን ያናግራታል። ስለ እሱ እና ስለ እኔ አይመለከታችሁም፣ እኔ ነኝ የሚመለከተኝ ስለ አባዬ። ስለዚህ በአንዴ የሚተው አይደለም እያለ ትነግረዋለች ለመስፍን። ስለዚህ ራሴ መወሰን አለብኝ። እኛም እኮ እዚህ ጨርሰሽ ነይ ማለታችን አይደለም፣ ግን እሳ ሁሉም ነገር እንዲስተካከልልሽ እየነገር ነው ይሏታል። ወይዘሮ ሜላት አሁን መስፍንም ሲጠይቃት የምን እንትን ነው እምነግርሽ እንዴት ሜሉ ግን እውነትሽን ነው ማስታወስ ትችያለሽ? እና እንዴት አስታወሽ እስቲ ንገሪኝ ይላታል ማለት ነው። እና እርግብ ናት ማለት ነው የመታችሽ እንደዚህ አድርጋሽ ሄደችው ይላታል። ቢሆን ነዋ እያለ ትነግረዋለች ማለት ነው። በዚህ ሰዓት ላይ ጓደኛ ብላም ያመነቻት ባዩሽም ቢሆንም ባዩሽ ግን አሳልፋ እጇን እንደነከሰቻት እንዳበደ ውሻ አድርጋታለች። ሜላት በአሁን ሰዓት ላይ ባበላኋት ባጠጣኋት እንዴት እንደዚህ ታደርገኛለች እቺ ጓደኛ መጥፎ እያለች ትላለች። ባዩሽም ደግሞ ለምን ዝማሽ አታሳስሪኝም ነበር እንዴ? ምን ፈልገሽ ነው? ለምን አላሳሰርሽኝም? አንቺ የተረገምሽ ትላታለች። እሷም ደግሞ እኔ አስይዝሻለሁ ማሳዝ ልጄን እየፈለግኩች አንቺ ወይም እንትን ፈርቼሽ አይደለም። ሜላት አሁን ላይ እሷን ማሳሰር ጠፍቷት ሳይሆን ትንሽ ለመረጋጋት አስባ እንደዛ ነገር ይመስለኛል። አንደኛ ነገር ደግሞ ወርቄን ሳላስመልስ እንደዚህ በዋዛ አልለቃትም እያለ ባዩሽም ደግሞ ጠብቂ እማደርግሽን
እኔ አውቃለሁኝ እያንዳንዱ ነገር ቀድሜ አንቺ ሳትቀድሚኝ እኔ ቀድሜ እገልሻለሁ እያለቻት ነበር። እርግብን ልትመታት እንደሄደች ወይዘሪት ሜላት ቀጥራባታለች ማለት ነው። ቀጠሮ ሰታባታለች። እንደዛ ያደረገችባት ሜላት በመጀመሪያም ዝምታዋን የሰበረችው አንድ መላ አላጣም፣ መላ ስለማላጣ ራሴ በራሴ በጫማዬ እየተራመድኩ እያንዳንዷ ነገር ላደረገችብኝ አደርግባታለሁ ብላ ራሷ ወስናለች። ይህንን ደግሞ እነ ሰላም አያውቁም። ባዩሽ ይህን ሴራ እንደምታሴርባት ማንም ሰው አያውቅም ከሀና ውጭ። ሀና እናቷ ጋር አሁን ታውቃለች። ይህንን ግን እናቷ ጋር ያደረገችው ለምንድን ነው? ሌሎቹ ትንሽ ሀርድ ስለሆኑ ሜላት ትንሽ ለሀና የነገረቻትም ሀና ያው ትንሽ አስተዋይም ስለሆነች ንዴቶችንም ነገሮችንም መቆጣጠር ስለሚያቅታት፣ ሰላምና ምላሴም ደግሞ እንደዚህ መስፍንም እየተናደደ ወይኔ እኔ እያለሁ እንዴት እሷ እንደዛ ታደርግሻለች እያለ ይህን አውቄ ነው ያልነገርኩህ ትለዋለች ለመስፍንም። መስፍንም ደግሞ እያንዳንዱ ነገር ሁሉንም እደርስበታለሁ ማን እንዴ እንደሚያደርግሽ ይላታል። ከዛ መስፍንም ደግሞ አቶ ኖላዊት ቤት ይሄዳል። ኖላዊት ጋር ሄዶ እያወራዋል ስለ ሀና አስተዳደግ፣ ስለሱ ኑሮ እያወራው ይገናኛሉ። ምክንያቱም ስለኔ የምን ልንገርህ ሀንዬን ለማሳደግ ብዙ ሁኛለሁ። ሀና በህፃኗ ተጥላ ብትገኝም እኔ ግን አሳድጊያታለሁ። እንደ አባት፣ እንደ እናት፣ እንደ ጓደኛ፣ እንደ እህትም ሁኜ ሁሉ ነገር ሁኜ እንደ ወንድምም ሁኜ አሳድጊያታለሁ። እዛ አድርሻታለሁ። ሀንዬን እንድትቀሙኝ አልፈልግም ይላል ማለት ነው ኖላዊት። ሀናን ቀማችሁኝ ማለት እኔ ከዚህ ለቅቄ ከአዲስ አበባ ደሴ እሄዳለሁ ይላል። ወደ ደሴ ከገባሁም መመለሻዬ በጣም የራቀ ነው። አይ እንደዛ አይሆንም፣ ሀና ሙሉ ለሙሉ እኛ ጋር ሆነች ማለት እናንተም እኛ ጋር እንደምትሆኑ ተስፋ አለኝ። ሀና ትታችሁ እንደማትመጣ ያንተ ነገር በጣም ትወዳችኋለች እና እኛም ደግሞ አልጠላንሽም እኮ ሀንዬ። ምላሴም ደግሞ ሀና እኛ አንጠላሽም፣ እህታችን ነሽ፣ ዋናው መገኘትሽ ነው። ግን እሳ አባትሽን ታይ ብለን አነድሽም ይላታል ማለት ነው። እሷም ደስ እያላት አባቴ ምንም ነገር አያስቆመኝም፣ በአባቴ ጉዳይ እኔ እዋጠዋለሁ፣ ማንም መጣ ማንም ሄደ ግድ አይሰጠኝም ትላለች። ሰላምም ደግሞ ወይኔ ሰላም እርግብ ናት በቃ እንደዚህ፣ እኔ ድሮም ጠርጥሬ ነበር እርግብ እንደዚህ እንደምታረግብሽ 100% አውቃለሁ፣ ምክንያቱም ሁኔታዋ ከድሮም አስታውቆኛል እያለ ትናገራለች። አሁን ላይ ወይዘሮ ሜላት ሁሉንም ነገር አውቃለች። አስቱም በፊትም ትላት ነበር ሜላት ያው የምትባለውን ስለማሰማ ነው እንጂ። ቻናሌን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ ባይ